ኢንተርኔት ምንድን ነው? በቀጥታ ስለ ኢንተርኔት ከማውራታችን በፊት ወደ 1960ዎቹ እንመለስና ድርጅቶች ኮምፒውተሮችን እንዴት ያገናኙ እንደነበር ልንገራችሁ። በ1960ዎቹ ድርጅቶች ኮምፒውተሮቻቸውን ለማገናኘት የሚጠቀሙት ከቴሌፎን መስመሮች ላይ ሞደምን በመጠቀም ነበር። ሞደም ማለት ከኮምፒውተሩ የሚመጣን ዲጂታል መረጃ የቴሌፎን ኔትወርኩ ወደሚፈልገው አይነት አናሎግ መረጃ መቀየር ወይም ደግሞ የቴሌፎን ኔትወርኩን አናሎግ መረጃ ወደ ዲጂታል መረጃ የሚቀየርልን ነው። ቴሌፎን ኔትወርክ ደግሞ መረጃን ለማስተላለፍ ሰርኪዩት ስዊቺንግ የሚባለውን ቴክኖሎጂ ይጠቀማል። ይህ ማለት ደግሞ በተዘዋዋሪ ኮምፒውተሮችም ይህንን ሰርኪዩት ስዊቺንግ ቴክኖሎጂ ይጠቀሙ ነበር ማለት ነው። ሰርኪዩት ስዊቺንግ ማለት ሁለት መሳሪያዎችን ለማገናኘት አንድ ቋሚ የሆነ መስመር የሚጠቀም መሳሪያዎቹ ግንኙነት ከጀመሩበት ጊዜ አንስቶ ግንኙነቱ እስከሚቋረጥበት ድረስ ይህንን መስመር ሌሎች መሳሪያዎች መጠቀም የማይችሉበት መገናኛ ዘዴ ነው። በአጋጣሚ ከዚህ መስመር ላይ ችግር ቢፈጠር ግንኙነት ይቋረጣል ማለት ነው። ስለዚህ አርፓ ወይም አድቫንስድ ሪሰርች ፕሮጀክትስ ኤጀንሲ ውስጥ ይሰሩ የነበሩ የዩኤስ ዲፌንስ ዲፓርትመንት ተመራማሪዎች አንድ ሀሳብ አመጡ። ኮምፒውተሮችን ለማገናኘት ሰርኪዩት ስዊቺንግ የተባለውን የመገናኛ ዘዴ የምንጠቀም ከሆነ በአጋጣሚ በተፈጠረ የቴክኒክ ችግርም ይሁን በወታደራዊ ጥቃት አንድ የመገናኛ መስመር ቢቋረጥ ግንኙነቱ ወዲያውኑ ይቋረጣል ማለት ነው። ስለዚህ አንድን መረጃ የተለያየ አማራጭ መስመር ተጠቅሞ አንዱ መስመር ቢቋረጥ ሌላኛውን ተጠቅሞ መረጃ የሚያደርስ የመገናኛ ዘዴ ፈጠሩ። እሱንም ፓኬት ስዊቺንግ ብለው ጠሩት። በዚህ የኮሙኒኬሽን ዘዴ አንድን መረጃ ከላኪው ወደ ተቀባዩ ለመላክ በመጀመሪያ መረጃው ወደ ትናንሽ ክፍሎች ይከፈላል። እነዚህ ትናንሽ ክፍሎች ፓኬት ይባላሉ። እያንዳንዱ ፓኬት ከዋናው መረጃ በተጨማሪ የላኪና የተቀባይ አድራሻ፣ የቅደም ተከተል ቁጥር እና ሌሎችን ሊከሰቱ የሚችሉ ችግሮችን መለያ መንገዶች ወይም ደግሞ ትሬለር ይይዛል ማለት ነው። እያንዳንዱ ፓኬት የየራሱን መንገድ ይዞ ይጓዛል። አንዱ ችግር ቢገጥመው ሌላኛውን መንገድ ይጠቀማል ማለት ነው። ይህንን ፓኬት ስዊቺንግ የተባለውን የመገናኛ ዘዴ ተጠቅመው የተለያዩ ኔትወርኮችን ፈጠሩ። ለምሳሌ የአካዳሚክ ኔትወርክ ወይም አርፓኔት የሚባለው የተለያዩ በአሜሪካ ውስጥ የሚገኙ የዩኒቨርሲቲ ስሞችን በመጠቀም የሰሯቸው ኔትወርኮች ሲሆኑ ሌላ ለወታደራዊ ዓላማ የሚውል እንደ ሚል ኔትወርክ ወይም ደግሞ ለጠቅላላ ሪሰርች የሚውል እንደ ሲኤስ ኔትወርክ ወይም ኮምፒውተር ሳይንስ ኔትወርክ አይነት የተለያዩ ኔትወርኮች መፈጠር ጀመሩ ማለት ነው። ነገር ግን እያንዳንዳቸው ኔትወርኮች የየራሳቸውን ቋንቋ ወይም ሕግ የሚጠቀሙ ስለነበረ በተለያዩ ኔትወርኮች መካከል መረጃ የመለዋወጥ ችግር ተፈጠረ። በዚህ ጊዜ ሰርፍ ኤንድ ካን የተባሉ ሪሰርቸሮች አንድ ሀሳብ አመጡ። ይህም ሁሉም የተለያዩ ኔትወርኮች በጋራ ሊጠቀሙበት የሚገባ ወጥ የሆነ የህግ ስብስብ ማዘጋጀት ነበር። ይህንን ፈጠራቸውን ደግሞ ቲሲፒ አይፒ ፕሮቶኮል ስዊት ብለው ጠሩት። አይፒ የሚለው ኢንተርኔት ፕሮቶኮል የመረጃውን ወይም ፓኬቱን አድራሻ የሚይዝ ሲሆን መረጃው ከየትኛው ኔትወርክ ወደ የትኛው ኔትወርክ እንደሚላክ ይጠቁማል። ቲሲፒ ወይም ትራንስሚሽን ኮንትሮል ፕሮቶኮል ለፓኬቶች ቅደም ተከተል ቁጥር ይሰጣል። እያንዳንዱ ፓኬት በትክክል ከተፈለገው ቦታ መድረሳቸውን ያረጋግጣል። ፓኬቶቹ በትክክል ከሚፈለገው አድራሻ ከደረሱ በኋላ እንደገና ወደ ቀድሞ ወደ ነበሩበት ወደ ኦሪጂናል መረጃነታቸው በቅደም ተከተል ቁጥራቸው መሰረት ተሰበስባቸዋል። በአጋጣሚ ሳይደርስ የቀረ ፓኬት ካለ እንደገና እንዲላክ ይጠይቃል። አሁን የተለያዩ ኔትወርኮች እርስ በርሳቸው እንዲገናኙ በማድረግ የኔትወርኮች ኔትወርክ ወይም ኔትወርክ ኦፍ ኔትወርክስ ፈጠሩ ማለት ነው። ይህንንም ኢንተርኔት አሉት ማለት ነው። ስለዚህ ኢንተርኔት is originated from interconnected networks